አንጋፋው ጋዜጠኛ ዘሪሁን ግርማ በስራ ላይ ያለ ከዚህ ዓለም በሞት ተለየ። ሀገር ባለውለታና ጋዜጠኛ ዘሪሁን ግርማ የክብር ተካሂዶለታል። ሰሞኑን የጤንነቱ ነገር ያሳስበው የነበረ ሲሆን ትናንት ለግማሽ ቀን ስራውን ከውኖ ወደ ቤቱ ተመለሰ። 5ኛ ፎቅ ላይ ወደሚገኘው መኖሪያ ቤቱ እየገባ 4ኛ ፎቅ ላይ ሲደርስም አቃተው። ልጁ ደውሎ ቶሎ ድረሽልኝ አቅቶኛል አላት። ጎረቤት ተሰብስበው ወደ ሆስፒታል ወሰዱት። እዚያም ሳይደርስ አረፈ። ጋዜጠኛ ዘሪሁን ግርማ በኢትዮጵያ የቱሪዝምና የባህል ዘርፍ ለረጅም ዓመታት በሙያ ሲያገለግል ቆይቶ ከዚህ ዓለም በሞት ተለይቷል። አስከሬኑ ወላጆቹ ወደሚገኙበት አርባ ምንጭ ተሸኝቷል። ለመሆኑ ጋዜጠኛ ዘሪሁን ማን ነበር? የጋዜጠኛ ዘሪሁን ግርማ የሕይወት ታሪክ እንደሚከተለው ቀርቧል። ጋዜጠኛ ዘሪሁን ግርማ ከአባቱ ከአቶ ግርማ ሳህሉና ከእናቱ ከወይዘሮ አዱኛ ዓለሙ ነሐሴ 12 1975 በጉማይዴ ተወለደ። የአንደኛ ደረጃ ትምህርቱንም በጉማይዴ አንደኛ ደረጃ ከ1982 እስከ 1989 ዓ.ም ከተከታተለ በኋላ የሁለተኛ ደረጃ ትምህርቱን በኮንሶና በአርባ ምንጭ ተከታትሏል። በ1994 ዓ.ም ወደ ሐዋሳ መምህራን ማሰልጠኛ ገብቶ ከተመረቀ በኋላ በኬሚስትሪ መምህርነት አገልግሎት ሰጥቷል። በጉራጌ ክልል ለተወሰኑ ዓመታት ያስተማረው ዘሪሁን በባልደረቦቹና በተማሪዎቹም የሚከበር መምህር ነበር። ከ2001 ዓ.ም አንስቶ ወደ አዲስ አበባ በመምጣትም ወደሚወደው የጋዜጠኝነት ሙያ ተቀላቀለ። በዛሚ 90.7 ኤፍኤም፣ በደቡብ ኤፍኤም 100.9 እና በኢትዮ ኤፍኤም 107.8 የሬዲዮ ጣቢያዎች እንዲሁም በማኅበራዊ ሚዲያ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍ ማስተዋወቅ ረገድ ግንባር ቀደም ተጠቃሽ የነበረው ዘሪሁን ለሥራ የማይደክመው እንደነበር አብሮት የሠሩ ሁሉ የሚመሰክሩት ሐቅ ነው። ዘሪሁን ግርማ የሀገራችንን የቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ እሴቶች ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ታታሪነትም ይታወቃል። ጀምሯቸው ከነበሩ ፕሮጀክቶች መካከልም የተለያዩ ርዕስ ጉዳዮችን እያነሳ የሚያስቃኝ ጉዞዬ ማይ ትራቭል ወይም ትራቭል ሾው፣ ማይክ አዲስ ማይ ተኮር ቲቪ ሾው ለመስራት ሁሉን ዝግጅት አጠናቆ ነበር። ሆስቶችንና ተፈላጊ ባለሙያዎችን ለመቅጠር ከቀናት በኋላ ማስታወቂያ ሊያወጣ ወስኖ ውብ አገርን በአዲስ መልክ ሊሰራ እቅድ ነበረው። ጋዜጠኛ ዘሪሁን ከሚታወቅባቸው ተግባራት አንዱ ከተለያዩ ተቋማት ወይም ድርጅቶች የሚመጡ ሐሳቦችን በሚመችና ሳቢ በሆነው መንገዶች ለማህበረሰቡ ሆነ ለታለመለት ዓላማ እንዲውል ማድረግ ነው። ከዚህ በፊትም ከተለያዩ መንግስታዊ ከሆኑና ካልሆኑ ድርጅቶች ጋር በመተባበርም የተለያዩ ስራዎችን መስራት ችሏል። በቱሪዝም፣ ህዝብ ግንኙነት፣ ማስታወቂያ፣ ስነ ጽሑፍ፣ ባህልና ታሪክ መስክ ላይ ስራዎችን የሰራ ከፍተኛ ልምድ ያካበተ ጋዜጠኛ መሆኑ ይነገርለታል። የህዝብ ግንኙነትና ተጽዕኖ ያለው የሚዲያ ይዘት የማዳበር ችሎታው ሰፊውን የኢትዮጵያ ባህልና ቱሪዝም ሀብቶችን በማስተዋወቅ ረገድ ከፍተኛ ውጤት ማስመዝግቧል። በኢትዮ ቱሪዝምና ሆስፒታሊቲ እንዲሁም በኢሳት ቴሌቪዥን ይተላለፍ የነበረው ተጠባቂ ውብ አገር በተሰኘው የቲቪ ፕሮግራም ባህላዊ ትውውቅና የቱሪዝም ልማት ግንዛቤ እንዲጨምር ከፍተኛ ለውጥ ማምጣት የቻለ ትጉህ ጋዜጠኛ ነበር። የኢትዮጵያ ባህላዊ ቅርሶችንም የሚዲያ ተደራሽነትን ለማሻሻልና የቱሪዝም ግንዛቤ በማሳደግ ላይ የሚገኘው ጋዜጠኛ በጥቅሉ ከ17 ዓመታት በላይ የሚዲያ ልምድ ያለው ጋዜጠኛ፣ አማካሪና አሰልጣኝ ነበረ። የሚዲያ ሰው ዘሪሁን ግርማ ሳህሉ የከተማ ቱሪዝም ጋዜጠኝነት ላይ በብዙዎች ለመደነቅ የቻለ ስልጠና የሰጠ ሲሆን በዚህ ማሰልጠን ልዩ ክህሎቱን ብዙዎች አድናቆት ይቸሩት ነበር። 3 ወንድሞችና 3 እህት የነበረው ዘሪሁን በተለይ በባህልና ቱሪዝም ዘርፍ ትልቅ አሻራ ማኖሩ በዘርፉ ላይ የተሰማሩ ምስክርነት ይሰጡለታል። ጋዜጠኛ ዘሪሁን ባለትዳርና የ2 ልጆች አባት ሲሆን በ42 ዓመቱ ነበር ሕይወቱ ያለፈው። የጋዜጠኛ ዘሪሁን ግርማ የቀብር ስነ ስርዓትን በአርባ ምንጭ መድኃኔዓለም ቤተክርስቲያን ጥር 29 2018 ዓ.ም እንደሚፈጸም ከቤተሰቡ የተገኘ መረጃ ያስረዳል። እሱ ሞቷል። ድምፁ ግን ስራዎቹ በሚዲያ እየተላለፉ ናቸው። እየጠቀመ ነው። ሞቶም እንኳን እየጠቀመ ነው። ታሪኩ ከመቃብር በላይ ነው። ስሙ ከመቃብር በላይ ነው። ስራዎቹ ከመቃብር በላይ ነው። ለሰዎች ያደረገው ድጋፍ፣ ሙያውን በመጠቀም ሙያውን መሳሪያ በማድረግ የሰራው ስራ ከመቃብር በላይ ሆኖ ብዙዎችን እየጠቀመ ነውና እናንተም ውለታ አለባችሁ፣ ኃላፊነት አለባችሁ ልጆቹን ለመርዳት፣ ልጆቹን ለማስተማር እና ይህንን አስቡበት የሚል መልእክት አስተላልፈን ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን።
ሪያሊቲ ሚዲያ ወቅታዊና ትኩስ መረጃዎችን ሚዛኑን በጠበቀ ሁኔታ ለእናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።